Hello? Hello, ኢትዮ ሳዳት አረቢያ መጅሊስ? አዎ ነው። ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖራችሁ? ልዩነታችንን እንዴና ላሳይሽ? እዚህ ማለት በጣም የሚያምር። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ። አልጋም ቁም ሳጥን ሽን ካቢኔት ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ፣ ቁጥር 2 ቤተል ቢጫ ፎቅ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። ምንድነው? ወይኔ አዲ ከአቅሜ በላይ ሆኗል። ይኸውልሽ ኮተትሽ ቤት የለቀሽ ከውጭ ይመጣ። እስካሁን ከታገሽን እኮ አይብስም። ከዚህ በኋላ በጭራሽ አልታገሳችሁም። እባክሽ ትንሽ ጊዜ ስጭን። ያው ባለቤቴን ታውቂያለሽ አይደል? ያለበትን ሁኔታ እባክሽን ቢያንስ ቤት እስክናገኝ ታገሽኝ። ከቤት አስወጡን አይደል? ያው እንደሰማት ነው። አማራጭ የለንም። አክስቴ ጋር ሄደን እንደር። በጭራሽ አላደርገውም። ታዲያ እዚህ መንገድ ላይ ልናደር ነው እንዴ? አላደርገውም። አንቺ ይበቃሻል። እኔን ተይኝና። አይሆንም፣ በጭራሽ አይሆንም። አላደርገውም። አብረኝ ማትሄድ ከሆነ እኔም አንተ ጋር እዚሁ ቁጭ ብዬ አድራለሁ። አንተን የበላ ጅብ ይብላኝ። ትሰሚኛለሽ? እኔ በቀደም መተሻንን ብር ስጥ እናገራለሁ። ተይ፣ ያንን ብር ስጠይቅኝ እኮ ለሕክምና ስጠይቂ ያልሰጠውሽ ሳይኖረኝ ቀርቶ አይደል? ይሄ ሰውዬ በምክንያት አድርገሽ ከህይወትሽ እንድታስወግጄ ነበር። ይሄን ያክል ምን ያስቀየመሽ? ከአክስትሽ ላይ ገንዘብ መለመን ማለት ለኔ ከሞትም የከፋ ነው። ይኸውልሽ እንደገደልሽኝ ደግመሽ ደጋግመሽ እንደገደልሽኝ ነው የምቆጥረው። አክስትሽ ጋር የሄድሽ ቀን እመኝ አሊ ባልሽ ሞቷል። እርምሽን አውጪ። ጭራሽ ብለሽ ደግሞ ቤቴ ልታኖሪልኝ አመጣሽ? ተይ ልናገርበት አልበዛ። ይኸውልሽ ዝም በይ እያልኩሽ አሊ ወጥቶ ሄደ። ጥሩ ግልግል እንደውም በዛው ጥርቅ ይበል። ምን
ነው? ማን? አሊ። ኡፍ እዚህም የለም ማለት ነው። ምን ሆነሽ ነው? ነይ እስቲ ቁጭ በይ። አይ አሊ ጠፋብኝ። አሊ ህፃን ልጅ ነው እንደሚጠፋው? እንደዛ አይደለም። አክስቴ ጋር ሄደን ነበር። እሺ። ከዛ የሆነ ማየው ነገር ስትናገር ሰምቷት ላይ ወጣና ሄደ። አሁን የት እንደሄደ አላውቅም። ሰፈር ውስጥም ፈለግኩት የለም። ያው እናንተ ጋር ይኖራል ብዬ ነበር። እዚህም የለም። ቆይ ተረጋጊ። ምኑን ተረጋጋሁት? እሱ ከውጭ ነው ያለው። ምን ይሆናል? እሱ ህፃን ልጅ አይደለም እኮ። አታውቂም እንዲሆን ያለበት ነው። ኧረ እባክሽ ቆሚ። ቆይ
ወዴት ሄዱ? ዋሌኩም ሰላም። ምን ፈልገህ መጣ? ምን ቀረ? ሁሉን ነገሬን ወስደሃል። ከዛ በላይ ምን ፈልገህ መጣ? ይቅርታችሁን ፈልጌ ነው የመጣሁት። ይቅርታ? አውቃለሁ በጣም እንደበደልካችሁ ይገባኛል፣ ግን በቃ ይቅርታችሁን ስለፈለኩ ነው የመጣሁት። ለሁሉም ነገር ረፍዷል። ያንተ ይቅርታ አሁን ለእኔ ምን ይሰራልኛል? እባካችሁ ቢያንስ ቤታችሁን እንኳን ልመልስላችሁና ከህሊና ጸጸት ልዳን። ያረፈደ ጸጸት ነው ያንተ ጸጸት። ያረፈደ ጸጸት? አዎ ያረፈደ ጸጸት። እባክሽን አሁን አሊን ጥሪልኝና ቢያንስ ከጸጸት ልዳን። እንቅልፍ እንኳን መተኛት አልቻልኩም። በእጅ አዙር ቤታችሁን የገዛሁት እኔ ነበርኩ። አሁን ግን ያ ሁሉ ያጠፋሁት ጥፋት ከአቅሜ በላይ ስለሆነ ጸጸቱ ቤታችሁን ልመልስላችሁ ነበር የመጣሁት። ይሄ ይቅርታ ከ5 ወር በፊት ሲሆን ኖሮ ምናልባት አሊ የዋህ ስለሆነ ይቅርታ አድርጎልህ እንዳስበው ከህሊና ነፃ ትሆን ነበረ። አሊ የት አለ? አሊን ጥሪልኝና እኔ እግሩ ላይም ቢሆን ወድቄ ይቅርታውን ጠይቃለሁ። አሊ የለም። አሊ ሄዷል። ምን ማለት ነው? የምልሽ ነገር አልገባሽም እንዴ? አሁን ያንተ ጸጸትም ሆነ ይህ ቤት ካርታ ለእኔ ዋጋ የለውም። ያለ አሊ ምንም ነው። አርፍደሃል፣ በጣም አርፍደሃል። ሰኪና ውዴ። ወይዬ መሄድ ነው እንዴ? አዎ ይሄኔ ሰዓት ወስዶብኛል ታውቂያለሽ። ቁርስ ብላ እንጂ። እዛው ብላለሁ፣ ስራ ቦታ ብላለሁ። ደርሷል እኮ። ግድ የለሽ። ይኸውልሽ በህይወታችን ትንሽ ማርፈድ ትልቅ ነገር ያሳጣናል። ስላረፈድክ ትልቅ ነገር አጣ። አሊ ሞቷል። እርምህን አውጣ። ሞቷል ነው ያልሽ? ከ5 ወር በፊት ሞቷል። እንዴ?
የመኪና ሊብሬ ካርታ ነው ያልከው? ይሄ ነገር እኮ ለኔ እንደሰማ የራቀ ነገር ነው። ይሄንን አታውቅ? ከየት ላመጣ እችላለሁ? እንዴት ማድረግ እችላለሁ? ወይ በቃ የኔ ነገር እንደው ጣጣ ያጠውም አይደል? በዚህ ጋር ተደስቼ ሳላበቃ እንደገና ሌላ ችግር። አታስብ፣ እኔ ያለሁልህ። ደስታ ወደ ሀዘን አይቀየርም። ችግር የለውም፣ እኔ ያለሁልህ። እሺ የኔን የቤት ካርታ አስይዛለሁ። እየቀለድክ ነው? አልቀለድኩም። አንተ የምትለውን ነገር ግን ታውቃለህ? በደንብ አውቃለሁ። ካርታ ላስይዝ እያልክ እኮ ነው። ስራ ማግኘት ሲያንስ እንደገና ደግሞ ሊብሬን ካርታ ልታስይዝ? ካንተ ከወንድሜ ይበልጥብኛለሁ። ከድሮ ጀምሮ በራሴ ድክመት ያጣሁትን ነገር ሁሉ በአሊ ሰበብ ይመስለኝና አምርሬ ጣለው ነበር። ያለውን ሁሉ አጥቶ ከኔ በታች የሚሆንበትን ቀን እጠብቅ ነበር። አጋጣሚውን ሳገኝ ተጠቀምኩበት። ግን እንዳሰብኩት ደስታ አላገኘሁበትም። እንቅልፍ አጣሁ። ምን መሰለ ስጋቴ ድንገት አማና ቢጎል ይሄንን የመሰለ ግንኙነታችሁ ሊበላሽ ይችላል ብዬ አስቤ እኮ ነው። ጭንቀትሽ ይገባኛል እኮ ሳልረዳሽ ቀርቻለሁ። ግን እመኚ በጣም ነው የማምነው፣ ከራሴ በላይ የማምነው ጓደኛዬ። ኧረ ምን ጓደኛዬ ማለት ይከብደኛል። ወንድሜ ከወንድምም በላይ ነው። ስለዚህ በዚህ ምንም ስጋት አይግባሽ። ስጋትሽ ገብቶኛል፣ አትጨነቂ እሺ። እንግዲህ ባላምንበትም ላንተ ስል ይሁን። ከራሳችን በላይ እምነት የጣልንበት ሰው ሲከዳን ልባችን ላይጠገን ይሰበራል። መቼም የአበቦች ነገር አይሆንልህም አይደል? አበባ ማለት ህይወት ነው። ይኸውልሽ እነኚህን አበቦች እኔ ባልኖር እንኳን እንደኔ አጥብቀሽ ተንከባከቢያቸው እሺ። እኔ ባልኖር ማለት ሰው ዘላለም ይኖራል? ማንም ሰው እኮ ዘላለም የሚኖር ሰው የለም ታውቂያለሽ አይደል? ልብ እንደ ሸክላ ነው። ሸክላ አንዴ ወድቆ ከተሰበረ ለመጠገን በጣም ይከብዳል። የልብ ስብራት ህመም ከሁሉም ይብሳል። እሱን የሚጠግን ሐኪምም ሆነ ወጌሻ አይገኝም። ሰኪና ወይዬ ውዴ መጣህ? ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ስራ እንዴት ነበር? አልሐምዱሊላህ ስራ በጣም አሪፍ ነበረ። ምንድን ናት? እስቲ ገምች። ለባለቤቴ ምርጥ ስጦታ። ያው አበያ ነው። እስኪ አምጣው ልየው። ለባለቤቴ ስጦታ። ዋው የልብ አዋቂ ከሆነ
ቦታ እኮ ያንተ ትውስታ ነው ያለው። አሊ አላህ ጀነተል ፊርደውስን ይወፍቅህ። ያ ረብ ሶብርን ስጠኝ። የማይመለስን ሰው እየናፈቁ መኖር ትርፉ ስቃይ ብቻ ነው። ሁላችሁም እያንዳንዳችሁን ታገኛላችሁ ዋጋችሁ። አንተም ሁላችሁ ሰራልክ ንገር እያንዳንዳችሁ ታብዳላችሁ። አንቺም ሁላችሁ ታብዳላችሁ። ያረፈደ ጸጸት ከባድ ነው። እሺ እንደዚህ እንዳትሆኑ። ያረፈደ ጸጸት ከባድ ነው። እሺ ያረፈደ ጸጸት በጣም ከባድ ነው። በው ሁላችሁ ሰራልክ ንገር ያረፈደ ጸጸት ትርፉ ይሄው ነው።